ቀን ይፈጃል። ከዛ ከአደን ደግሞ ገና አዲስ ፕሮሰስ ነው የሚጀምረው ምናምን መች እንደሚመጣ አላውቅም። ስለዚህ የምትመጣበትን ቀን በግልጽ ተናገር እና በዚህ ቀን እመጣለሁ እውነትሽም ከሆነ በዚህ ቀን ጠብቂ በለኝ። እኔ ላንተ ሰርፕራይዝም ስላለኝ ልጆችህንም ይዤ ምናምን እንገናኛለን ማለት ነው። ከዛ ከፈለክ ከልጆች ጋር ወደ ቤት ትሄዳለህ፣ ካልፈለክ ደግሞ እዛው ተሰናብታቸው ወደ አዲሷ ሚስት ትሄዳለች። ይሄ ያንተ ውሳኔ ነው ማለት ነው። የኔ ውሳኔ ምንድነው? ልጆችንና ራስን ልጅ ኤርፖርት ድረስ መጠበቅ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። እኔ ደህና ነኝ። እናንተ እንዴት ናችሁ? እንግዲህ የሰራሁትን ቪዲዮ በሰራሁት ቪዲዮ መሰረት ሰይድ እንግዲህ ልመጣ ነው እያለ ነው። እንግዲህ ያው ከሰይድ በፊት ግን ኮመንት እያየሁኝ ነበረ ማለት ነው። ሰይድ እንዳትመጣ ውሸቷን ነው ሱመያ፣ ውሸቷን ነው ልሰራልህ ነው ሱመያን እንዳታምናት። ወይኔ በዚህ ደረጃ እኔን አታምኑኝም? እኔ አሁን አልታመንም። እውነት እኔ በጣም እንደኔ ታማኝ ራሱ የለም ማለት ነው። በጣም ታማኝ ነኝና በቃ የሆነ ምናልባት በሰዓቱ ተናድጄ የማደርገው ነገር ይኖራል። ግን ያ አሁን የመጣሁበት መንገድ ሌላ ነው፣ ሌላው ያኛው ደግሞ ሌላ ነው። ይሄ ምንም የሚገናኝ ነገር የለም። በውሸት ባመጣው እኮ ተመልሶ መሄድ ይችላል። ስለዚህ እና ብየው ተመልሶ የማይሄድ ቢሆን ነበረ ምናልባት የሚሆነው። ግን ተመልሶ ወዲያውኑ እንደውም ደርሶ መልስ ቁረጥ ነው ያልኩት ማለት ነው። ምክንያቱም በእሷ ምክንያት ምንም አይነት ነገር ተፈጠረ እንዳይል ነው እንግዲህ ደርሶ መልስ ትኬት ቁረጥ ያልኩት ማለት ነው። እና በተረፈ በምንም አይነት መንገድ እኔ ልዋሸውም አይደለም የውሸቴንም አይደለም። ልክ እንደ ሰይድ እናንተም ብታምኑኝ በጣም ደስ ይለኛል ማለት ነው። ያው የሰይድ እውነት አምኖኛል ወይስ እውነት አላመነኝም የሚለው አስተማማኝ ባይሆንም ግን እኔ በእርግጠኝነት ነው የሚመጣበትን ቀን ይንገረኝ። ልክ እሱ ለእኛ ስጦታ እየገዛ እንዳለ ሁሉ እኔም ልክ ለሱ ሰርፕራይዝ እያዘጋጀው ነው ማለት ነው። እና እስኪ ለማንኛውም ቪዲዮውን አብረን እንይ እሱ ምን እንዳለ ማለት ነው። እንግዲህ ለነ ጀሚላ ልብስ ልገዛዛ እየሄድኩ ነው። አንዳንድ ነገር ገዛዛላችኋለሁ። ጫማ ምናምን ደስ ብሎኛል። ለሱመያ የተወሰነ ስጦታዎች ገዛዛለሁ። አንዳንድ እቃዎችን ገዛዝቼላቸው ምን እንደገዛዛውላቸው እነሱን ሰርፕራይዝ ሳረጋቸው የማሳያችሁ ይሆናል ማለት ነው። እና ስጦታ መስጣቸው ለሱመያም፣ ለአቲካም፣ ለጀሚላም እንግዲህ አንዳንድ ነገር አሁን የአቲካን እድሜዋን የጀሚላን ቁመቷን ሳንገናኝ ከአመት አልፈን ያው በግምት ምናምን ነው እንግዲህ ሁሉ ነገር አንዳንድ እንትን ብለው ከዛ በኋላ ገዛዝቼ እንደጨረስኩት ጉዞ ወደ ኢትዮጵያ ነው እንግዲህ በአስቸኳይ ለልጆች ልብስ እየገዛው ነው። ልካቸውንም አላውቅም። ያው ቢያንስ በእድሜያቸው ስለማቅ እስኪ ምረጡልኝ እያየሁ ነው ልብስ ለመግዛት ያው እየገዛሁላቸው ነው። እንግዲህ ደስ ብሎኛል። አሁን በቃ ሱመያ ለጀሚላ ለአቲካ ስጦታ ገዛዝቼላችኋለሁ። አሁን የቀረኝ የጓደኛዬ መኪና ነው። መኪናውን በቃ ስንቀሳቀስበት ነበረ። አሁን ለሱ ሰጥቼው ከዛ በቃ ጉዞ በጠዋት ነገ ጠዋት ወደ ኢትዮጵያ አጓዛለሁ ማለት ነው። እንግዲህ ዱአ አድርጉልን እንግዲህ በሰላም እንድንገናኝ ሱመያ ሀሳቧን እንዳትቀይር ምንም ነገር እንዳይፈጠር ማለት ነው። እንግዲህ ማለት ነው አቶ ሰይድ የነ ጀሚላ አባት ልብስ እየገዛ ነው።
ልብስ እየገዛዘው ነው ምናምን ነው። በነገራችን ላይ ልብስ በእድሜ ያው በተለይ እዛ ሀገር በእድሜ ልብስ ለመግዛት ትንሽ ያስቸግራል ማለት ነው። ስለዚህ ልብሱ አትግዛ ባይ ነኝ እኔ። ምክንያቱም አንደኛ ባለፈው የሄድኩ ጊዜ ብዙ ልብስ ነው የገዛውላቸው። ያው ልጆች ደግሞ እያደጉበት ነው የሚሄዱት። እኔ እንኳን ልካቸው ነው ብዬ በእድሜ የገዛሁት ልብስ አይሆናቸውም፣ ወይ ያጥራቸዋል ወይ ይሰፋቸዋል። እና ስለዚህ ልብስ አትግዛ ባይ ነኝ እኔ። ምንም ነገር ባገዛ ደስተኛ ነኝ። ምክንያቱም አንደኛ ጫማ ራሱ የሚገዛው በቁጥር ነው። ስንት ቁጥር እንደሚለብሱ እንኳን አታውቅም ሁለቱም። እዚህ ወጥቼ እንኳን ይሄን ቁጥር ብዬ ተናግሬ አላውቅም ልብስ ምን ያክል እንደሚለብሱ። ስለዚህ ልብሱ ይቅርብክ ባይ ነኝ እኔ። ልብስ አትግዛ። ለኔም ደግሞ ወይ ወፍሬ ሊሆን ይችላል ወይ ከስቼ ሊሆን ይችላል ሲመስለኝ የከሰው ይመስለኛል። ስለዚህ ልብስ ባገዛ ባይ ነኝ እኔ። ለኔም ለልጆቼም አሁን በጣም አመት ማለት በጣም ትንሽ ነገር አይደለም፣ በጣም ረጅም ጊዜ ነው። ስለዚህ ልብሱ ይቅርብክ። ወይ አመተህ እንለብሰው እንችላለን፣ ወይ ይጠባል ወይ ይሰፋል። እንደውም ቢሰፋ ሊቀመጥላ ይችላል። ግን ከጠበበ ደግሞ ከነጀሚላ የሚያንስ ሕፃን ልጅ እንኳን ስለማላቅ ማለት ነው ልብሱ እንዳታመጣው ነው የምለው እኔ። ሌላ ምንም አልልም። ልብሱ እንዳታመጣው። በተረፈ እንግዲህ እያያችሁት ነው፣ ልበር ነው ብሏል ማለት ነው። ግን እኔ ሲመስለኝ ፌክ ነው የወላ ነገር በቃ ማለት ውሸቱን ነው ብዬ ነው የማስበው ማለት ነው። ልብሱን ቢገዛ ኑሮ እስካሁን እንግዲህ ልብስ አሳየ እንጂ እንደዚህ ልብስ የገዛ አይመስለኝም። እና ልብስማ አልገዛም አይመጣም። አሁን በቃ እዚህ ጋር ወይኔ እዛ እንትን ውስጥ በዚህ እንደዚህ የያዘው ልብስ እርግጠኛ ነኝ የምቀርጸው ሚስቱ ነች፣ አረዋ ነች። ስለዚህ በቃ ልክ እሷ እንዳጓጓችኝ እኔም ላጓጓት ነው ማለት ነው። ወይ ምናልባት ይመጣል ብዬ እጄ እንድጠብቀው ነው። ስለዚህ እኔ ትሸውደኛለች ምናምን ብለህ እንዳታስብ እና እኔ ልሸውድህን ፈልጌ አይደለም። ምንም አይነት ጥርጣሬ ትንሽ እንኳን ባሁኑ ማለት ነው በቃ የሚቆጭን ነገር እንዳታረግ። ባሁኑ ትንሽ እንኳን እንዳትጠራጠር። ለመቅረት አስበህ ካውቀህ ልብስ ምናምን እየገዛው ነው ምናምን ብለክ እኔ አንተ ባትነግረኝም በማጣራበት መንገድ መንጣትንም መቼ እንደምትመጣ በቃ እኔ ግን የምፈልገው ማለት ነው ይሄ እኔ አኩኩሉ ከምንጫወት እኔ እናንተ በቃ መቼ እንደምትመጣ ቀጥታውን አሁን ነገ ሄዳለሁ ነው ያለው። ግን ነገ ሄዳለሁ ካለ አሁን ያለው ሰናአ ነው፣ ነገ የሚሄደው ወደ ሌላ ሀገር ነው ማለት ነው። ስለዚህ መቼ እንደሚመጣ ነው ያላቅም። አሁን የማያውቅ ሰው ነገ እመጣለሁ የየመን መንገድ የማታውቁ ካላችሁ ማለት ነው ከሰናአ ወደ አደን ረጅም ጊዜ ይፈጃል ማለት ነው። ማለት 1-2 ቀን ይፈጃል። ከዛ ከአደን ደግሞ ገና አዲስ ፕሮሰስ ነው የሚጀምረው ምናምን። መቼ እንደሚመጣ አላውቅም። ስለዚህ የምትመጣበትን ቀን በግልጽ ተናገር እና በዚህ ቀን እመጣለሁ፣ እውነትሽም ከሆነ በዚህ ቀን ጠብቂ በለኝ። እኔ ላንተ ሰርፕራይዝም ስላለኝ ልጆችህንም ይዤ ምናምን እንገናኛለን ማለት ነው። ከዛ ከፈለክ ከልጆች ጋር ወደ ቤት ትሄዳለህ፣ ካልፈለክ ደግሞ እዛው ተሰናብታቸው ወደ አዲሷ ሚስት ትሄዳለች። ይሄ ያንተ ውሳኔ ነው ማለት ነው። የኔ ውሳኔ ምንድነው? ልጆችንና ራስን ልጅ ኤርፖርት ድረስ መጠበቅ። ከዛ ከፈለክ ወደ ቤት ትሄዳለህ ከልጆች ጋር። አይ ልጆችን እዚህ ይቀመጡ ካልክ ሄደክ የጀመርከውን ትጨርሳለህ ማለት ነው። ስለዚህ ምንም አይነት ጥርጣሬ አያስፈልግም። እኔ ደግሞ ምንም አይነት ልብስ ምናምን አልፈልግም። አንተንና አንተን ብቻ ነው ማለት ነው። ልጆችን ላሳይክ ስለፈለጉኝ እኔ ልብስ እንድታመጣ ምናምን አይደለም ነው ያልኩ። በቃ ምንም ነገር ሳትዝ ምንም ነገር ሳታመጣ ራስክን ብቻ ያዘክ ኤርፖርት ወረድ ማለት ነው። ከቻልክ ለራስህ ማታስብ ምንም ችግር የለውም ነው ኢንሻአላህ። ወርጬ ለልጆቼም ለሱመያም አንዳንድ ስጦታዎችን ስገዛዛ ነበረ። ምናልባት ጫቀተለውኝ ምናምን ቀርጽኩላችሁ የማይሰማችሁ ከሆነ እንግዲህ ሌላስ ምን ይዤ እሄዳለሁ? እስኪ በአሁኑ ደግሞ እነዚህን ይዤ ነው። ያኔ ሱመያ ልጅ ሳትወልድ በፊት ይሄን ፎቶ ከዚህ በፊት ማየታችሁታል። ያኔ ሱመያ ልጅ ሳትወልድ በፊት ነበረ እንደዚህ ተሰርቶ ቤታችን ውስጥ ምናምን ነበሩ ፎቶቹ። እነዚህ
እነዚህ ፎቶዎችም ይዣቸው ልሄድ ነው። ያኔ ሱመያ ቀጠን ብላ ማለት ነው ገና ልጆች እናሰጥቶን። እዚህ ጋር ደግሞ ጀሙን እርጉዞና ጀሚዬን እርጉዞና ያሰራኋት ፎቶ ነበረ ማስታወሻ ወደ ውስጥ ጀሚላ እያለች ከመውጣቷ በፊት የነበረ ነው። ፎቶች በጣም ማስታወሻ ናቸው። ያው እንግዲህ በጣውላ ላይ ነው የተሰሩት፣ ይከብዳሉ፣ ይዞ ለመሄድም ይሰበራሉ፣ አይመችም ምናምን ብዬ ነበር በፊት ሲሄድም እየተውኩት እና ይሄ በተለይ ትልቅ ነው። ስጦታ የነ ባህሬን ነው ፈትያ ነበረ በዛ ሰርቶልኝ የሰጠውን እኔና ጀሙ። ይሄ ትልቅ ነው። እንግዲህ እዚህ ያሉትን በፍሬም የነበሩ ፎቶዎች እንደዚህ አይነት ማስታወሻዎቻችንን እነሱንም ሰብስቤ ይዤ ልሄድ ነው ማለት ነው። ብቻዬን አይደለም ሄደው ማስታወሻችን ነው እና እነዚህንም ይዤ ልሄድ ነው ማለት ነው። አሪፍ የድሮ ማስታወሻዎች ናቸው። እዚህ የመን አብረን እያለን እንትን ያሉ ናቸው እና በተረፈው እናንተም ብዙ ስታግዙ ነበረ። ታረቁ በቃ ልጆቹን አሳዩ ምናምን ስትሉ ነበረ ማለት ነው። ኢንሻአላህ በተረፈው ደግሞ ዱአ አድርጉ። ሱመያ ሀሳቧ አትቀይርም ብዬ አስባለሁ። በቃ ልክ አሁን እኔ አረብ ሴት አገባለሁ ብዬ አረቧን የመንዋን ሳወጣት ሱመያም ይህንን ሀሳብ አመጣች ማለት ነው። በቃ ናና ልጆችን አሳያለሁ። ልጆች እውነትም ከሆነ ደግሞ ልጆቹ እውነትም ታውቋቸው ሊሆን ይችላል። በቃ እኔ ተስፋ ቆርጬ ሱመያን መቼም እንደማላገኛት ልጆች ያው እንግዲህ በነገራችን ላይ አብዛኞቻችሁም ልታገባ ስለሆነ ነው ምናምን ስትሉ አይቻለሁ ማለት ነው። ልታገባ ማለት አንተ እንዳሰብከው አረብ ሴት ስላመጣህ ምናምን አይደለም። ግን ልጆቹ እኔ ምናልባት እኔ አላቅም። አንተ አሁን እዚህ ጋር ማለት ነው አንተ ብትመጣ ምንም የምትከስረው ነገር የለም። በቃ ባጭሩ ላስተላልፍ የምፈልገው ምንድነው አሁን እኔ በነገራችን ላይ እኔ አላመንኩም። ምክንያቱም እዚህ ጋር ልብስ ታሳይ ነበር ለነጀሚላ ልብስ ገዝተ ቢሆን ኑሮ የምር ማለት ነው ይሄን ገዝቻለሁ ብለህ ታሳይ ነበር። ግን ልብስ የሚባል ነገር አላሳየህም። ልብስ የሚባል ነገር አላሳየህም ማለት ነው። ስለዚህ እኔ አሁን እንደመሰለኝ ምንድነው አንተ አሁን እስከዛሬ ድረስ ሳታሳየኝ አሁን አረብ ላገባ ስል ልጆችን ያለችኝ አውቃ ሰርጉ እንዲስተጓጎል ነው ብለህ አስበህ ነው አይደለ? ስለዚህ አንተ ከፈለክ አንደኛ ምንም ችግር የለባቸውም እነሱ ማለት ነው። እሷም ብላለች ችግር የለብኝም ትመለስ ብላለች። እነሱ ኖርማል ናቸው። በሁለተኛ ደረጃ ደግሞ ልጆችን አይቼ ገና ሰርጉ አልተካሄደም። ሰርጉ ሆኖ አይደለም ከሰርግ ላይ ና አይደለም ያልኩክ። እኔ ከዚህ በኋላ ካልመጣክ ማለት ነው ቪዲዮ አልሰራም። ከዚህ በኋላ ሌላ ቪዲዮ ምናምን እዛ ቁጭ ብለክ ምናምን አሁንም እርግጠኛ ነኝ ጫማ እየገዛው ነው ብለህ ቪዲዮ እንደማትለቅ ተስፋ አደርጋለሁ። ኤርፖርት ላይ ወይ ደግሞ በዚህ ቀን ልመጣ ነው ጠብቂኝ የሚለውን መልስ ነው የምጠብቀው። ከዛ በኋላ ቪዲዮ የምቀርጸው ምንድነው ቪዲዮ የኔና አንተ መገናኘት እንጂ ከዚህ በኋላ አንተ በሰራው ቪዲዮ አልሰራም። ቀጥታ መልስ ነው ፈልገው እኔ ትመጣለክ ወይስ አትመጣም የሚለውን እኔ እርግጠኛ ስለሆንኩ ነው እና ያልኩ ማለት ነው። ናና ኤርፖርት ጠብቃለሁ። አሁን እኔ እየለመንኩ ነው። በኋላ የሚቆጭን ነገር እንዳታረግ። ገና ለገና አገባለሁ ብለክ ሳታገባ ሰርጉን ለዘውም እኮ እኔ አሁን ሰርጉን ተወውና ሰርጉን ካንስል አድርገውና ና ብለክ ምናልባት እቺ ልጅ እየተጫወተችብኝ ነው ትላለክ። እኔ እኮ አሁን ያልኩ ሳትነግራት ራሱ ወደ አደል ልሄድ ነው። ለምን እነሱ ችግር የለባቸውም። አሁን ገና ስላልተጋባክ አብራህ አይደለችም፣ አትገናኙም ቀን በቀን አውቃለሁ። ያገሩን ህግ ያገሩን እንትን ገና ማለት ትዳር ውስጥ ካልሆናችሁ ማለት ነው። ስለዚህ አግብተህ ከሆነ ብቻ ነው ልትቀር የምችለው እንጂ ካላገባሃት መንገድ ራሱ አይጠበቅብህም። ምክንያቱም ነገሩ እንዳይበላሽብህ ከፈለክ ወይ ደግሞ አውቃ ልታበላሽብኝ ነው ብለህ ካሰብክ ማለት ነው ሳትነግራት ቀጥታ አደን ትመጣለህ። ነግራት አደን ነይ ብላት መምጣት ትችላለህ። ወይ ደግሞ ቤተሰብ አለ ቤተሰብ ላይ ነው ብለህ መምጣት ትችላለህ። ደግሞ ደርሶ መልስ ነው ያልኩክ። እዛው ካላመንከኝ ደርሶ መልስ ከቆርጠህ ወተክ ወይ ደግሞ በማግስቱ መሄድ ትችላለህ። አይ ውሸሽ ነው ካልክ ደግሞ
እኔ ከዚህ በኋላ ቢያንስ አንተ አግብተህ ብቀር ነገ ልጆቼ ቢጠይቁኝ የምቆጭበት ነገር አይኖርም። ምክንያቱም እኔ የምችለውን አድርጌያለሁ። ይቅርታ ጠይቄ ና ልጆችን ላገናኝክ ሰርፕራይዝ ላድርግህ እያልኩክ እንደዚህ እየለመንኩክ እያለቀስኩኝ እየለመንኩክ እምቢ ካልክ ምርጫው ያንተ ነው። ምንም ማድረግ አልችልም። መቼም መጥቼ አልጎትተም። እኔ ደግሞ ነግሬሃለሁ። እኔ መንጣት ብፈልግ ያው ልጅ ይዞ መንጣት አቅቶኝ አይደለም፣ ግን እሱ በቃ ድብብቆሹ ስለደበረኝ ራስክ እንድትመጣ እንደውም ባለፈው አሁን መታለች ብለህ ከሰላም ጋር እያልክ ነበር። ግን ያንን ነገር ነው አልፈለኩትም። በቃ በግልጽ ተገናኝተን አንተም ተመልሰህ ትሄዳለህ ማለት ነው። በተረፈ ውሳኔው የራስክ ነው። ግን ለማንኛውም የሚጸጽተን ነገር እንዳትወስን ተረጋግተህ አስበክ። ይሄ ዝም ብለህ እኔ ውሸት መስሎክ የውሸት ቪዲዮ ልብስ እየገዛው ነው ምናምን ብለክ ልጆችም ያውታል ቪዲዮንና ማለት ማሰብ አለብህ ማለት ነው። አስበክ ነው ሁሉ ነገር መስራት ያለብህ። ስለዚህ ለማንኛውም ይሄ የመጨረሻ መልእክቴ ነው፣ የመጨረሻ ቪዲዮ ነው። ከዚህ በኋላ ቪዲዮ አሰራም ማለት ነው። ካልተገናኘን በስተቀር እጠብቅሃለሁ። የምትመጣበትን ቀን እጠብቃለሁ ማለት ነው። መቼ እንደምትመጣ አሳውቀኝ። በዚህ ቀን እመጣለሁ ብለህ ቪዲዮ ልቀቅ። አንተ ከመድረስ በፊት ሰዓቱን ራሱ አትናገር። እኔ ሄጄ ኤርፖርት እጠብቅሃለሁ ማለት ነው። ቪዲዮን እጠብቅሃለሁ። በጣም ወዳችኋለሁ ሁላችሁንም። በያላችሁበት አላህ ሰላማችሁን ያብዛልኝ። አላህ ሰላማችሁን ብዝዝት ያደርግልኝ ማለት ነው። በተረፈ ሰላሙ አለይኩም ወራህመቱላሂ ወበረካቱ።